የግብጽና የአውሮፓ ህብረት አጋርነት በአባይ ጂኦፖለቲካ ላይ የሚያሳድረው ተጽዕኖ። ሰላም ጤና ይስጥልን የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች፣ ለወቅታዊና ትኩስ መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን ኢሊያስ ክፍሌ የሰዓቱን ትንታኔ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። እሺ ተጀ ነው መከፍለው ወረወረው ይትየለሌ ነው ብዙ ስራ ነው የሚያስተዋግሉብኝ እንዴ ያው ለሰለፍ ይሄው እዚህ ጋር እኮ መክፈል ይችላል ልጆቼን ከትምህርት ቤት ማምጣት ስላለብኝ እንጂ ሄጂ ከፍዬ ደግሞ ተመልሼ ልመጣ ነው። ቀን ይከሰል። ሲቢ ብርና ሞባይል ባንኪንግ የክፍያ መተግበሪያዎችን በመጠቀም የትራፊክ ቅጣቱን በቀላሉ ያለ ልፋት ይፈጽሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ረቡዕ ጥቅምት 12 ቀን 2018 ዓ.ም በቤልጂየም ብራስልስ የተስተናገደውን የአውሮፓ ህብረትና የግብጽ ጉባኤን ተከትሎ የጋራ መግለጫ ይፋ ሲደረግ እዚያው ብራስልስ የሚገኘው የኢትዮጵያ ኤምባሲ ጉዳዩ በተሰማ በሁለት ቀናት ልዩነት አርብ ጥቅምት 14 ቀን በመግለጫ የአውሮፓ ህብረትና የግብጽን የጋራ መግለጫ አውግዟል። የጋራ መግለጫው የግብጽን የቆየና የቅኝ ግዛት ህግን መሰረት ያደረገ የአባይ ተፋሰስን በብቸኝነት የመጠቅለል ፖሊሲን እንደ ገደል ማሚቱ የሚያስተጋባ ነው ሲል ነበር ኤምባሲው የጋራ መግለጫውን የተቃወመው። ኤምባሲው በመግለጫው የአውሮፓ ህብረት ከግብጽ ጋር የመሰረተውን የተናጠል ግንኙነት በመጠቀም የአባይ ተፋሰስ የውሃ ጂኦፖለቲካ ጉዳይን የተዛባ ሚዛኑን የሳተና ጠላትነት የተሞላው አቋም በጋራ መግለጫው ላይ እንዲንጸባረቅ ማድረጉንም ይጠቅሳል። የአውሮፓ ህብረትና የግብጽ ሰሞነኛ ጉባኤ በዋናነት 6 መሰረታዊ የጋራ አጀንዳዎች ላይ ያተኮረ መሆኑ በዓለም አቀፍ መገናኛ ብዙሃን ሲዘገብ ሰንብቷል። የአውሮፓ ህብረት ለስደተኞች አጀንዳ ሲል የግብጽን አምባገነን መሪ አብዱልፈታህ አልሲሲን ብራስልስ ላይ በቀይ ምንጣፍ አስተናገደ ሲሉ እንደ ዶቼ ቬለ ያሉ የአውሮፓ ዋና ዋና ሚዲያዎች ጉዳዩን ሲዘግቡትም ነበር። ያም ሆኖ ግን የፖለቲካ ግንኙነት ጉዳዮች፣ የኢኮኖሚ መረጋጋት፣ የንግድና ኢንቨስትመንት፣ የስደትና የሰዎች ዝውውር፣ የደህንነት እንዲሁም ማህበራዊና የሰው ሀብት ልማት አጀንዳዎች የሁለቱ ወገኖች የጋራ ጉባኤ መሰረት እንደነበሩ በሰፊው ተነግሯል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ስለ ጉባኤው ሲናገሩ የተናጠል ግንኙነታችንን የበለጠ በማጠናከር የጋራ ችግሮቻችንን በተሻለ መንገድ ለመቅረፍ የሚረዳ ጉባኤ ነው ሲሉ ተደምጠዋል። የህብረቱና የግብጽ ጉባኤ ማጠቃለያ ላይ የወጣው የጋራ መግለጫ የጋራ ጉዳይ ተብለው ከተዘረዘሩ 6ቱ ጉዳዮች በተጨማሪ የውሃ ጉዳይን የያዘና በተለይም ኢትዮጵያን የሚነካ ነጥብ ያካተተ ሆኗል። በኢኮኖሚ ማረጋጋት ትብብር አጀንዳ ስር ኢንቨስትመንትን፣ ንግድን እንዲሁም የውሃ ጉዳዮችን የተመለከቱ ትብብሮችን ማድረጋቸው በጋራ መግለጫው ላይ ተካቶ ይፋ ሆኗል። በውሃ ጉዳዮች ስርም የግብጽን የውሃ እጥረት እንዲሁም የአባይ ውሃ የህልውናዋ መሰረት መሆኑን ዕውቅና እንሰጣለን። ይህን መሰረት በማድረግም የአውሮፓ ህብረት የግብጽን የውሃ ደህንነት የሚደግፍ ሲሆን ለአውሮፓ ህብረት አረንጓዴ ስምምነት መርህ መሰረት በሆነውና በዓለም አቀፍ ህግ በተደነገገው ጉዳት ሳያስከትሉ በውሃ የመጠቀም ህግ መሰረት ጥቅሟ እንዲረጋገጥ እንደግፋለን የሚል ይዘት መልእክት የጋራ መግለጫው አካቶ መቅረቡ በኢትዮጵያ በኩል ቁጣ ቀስቅሷል። ስለዚህ ጉዳይ ማብራሪያ የተጠየቁት በውሃና መሬት ሀብት ማዕከል ከፍተኛ የህግ አማካሪው የህግ ባለሙያ ዶክተር ዮናስ ተስፋ ጉዳዩ ከመግለጫ ከፍ ያለ ምላሽ የሚጠይቅ መሆኑን ለሪፖርተር ገልጸዋል። አውሮፓ ህብረት እኮ ታላቁ ህዳሴ ግድብን በተመለከተ በተካሄደው 3ትዮሽ ድርድሩ ታዛቢ ሆኖ ነው የቀጠለው። ከግብጽ ጋር ባላቸው ተናጠላዊ ግንኙነት አባይን አጀንዳ ማድረግ አልነበረባቸው። ብዙ የአውሮፓ ህብረት ሀገሮች የአባይ በተለይም የታላቁ ህዳሴ ግድብ አጀንዳ ከዚህ ቀደም እስከ ተመድ የጸጥታው ምክር ቤት ድረስ ሲቀርብ በጉዳዩ ላይ ሚዛኑን የሳተ አቋም ከሞላ ጎደል አንጸባርቀው አያውቁም ነበር። አሁን ግን አገሮቹ በተናጠል የሚከተሉት ባይታወቅም ህብረቱ በጉዳዩ ላይ አቋሙ ወደ ግብጽ ያጋደለ እንደሆነ ግልጽ እየሆነ መጥቷል በማለት ጉዳዩ ሚዛን መሳቱን ባለሙያው ተችቷል። ለዚህ የአውሮፓ ህብረትና የግብጽ የጋራ መግለጫ ምላሽ የሰጠው የብራስልሱ የኢትዮጵያ ኤምባሲም በዚህ ጉዳይ ላይ ከአውሮፓ ህብረት ምላሽ እንደሚጠብቅ የገለጸ ሲሆን በብዙ ነጥቦች የህብረቱን ስህተት ነቅሶ ተችቷል።
ኤምባሲው በመግለጫው የተመድ የአውሮፓ ህብረት ኢኮኖሚክ ኮሚሽን ያጸደቃቸውንና መላው አውሮፓ የሚገዛበትን የድንበር ተሻጋሪ ወንዞችና ሐይቆች አጠቃቀምና ጥበቃ ስምምነት የሚጥስ አቋም ህብረቱ አንጸባርቋል ይላል። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር በ1997 የድንበር ተሻጋሪ ውሃዎች አጠቃቀም ኮንቬንሽንን ያላገናዘበ አካሄድ ህብረቱ መከተሉንም ወቅሷል። አብላጫዎቹ የአባይ ተፋሰስ ተጋሪ ሀገሮች ያጸደቁትና በቅርቡ ህጋዊ ተፈጻሚነት ያገኘው የትብብር ማዕቀፍ ስምምነት ያላማከለ አካሄድ ነው የአውሮፓ ህብረት የተከተለው በማለት ነበር ኤምባሲው አንድ በአንድ በለያቸው ዝርዝር ነጥቦች የአውሮፓ ህብረትን የወቀሰው። የህግ ባለሙያው ዶክተር ዮናስ እንደሚናገሩት ከሆነ ደግሞ ህብረቱ ከግብጽ ጋር ባለው ግንኙነት ኢትዮጵያን ብቻ ሳይሆን የ11ዱን የተፋሰሱን ሀገሮች ጥቅም ጭምር የሚነካ ስህተት ተፈጽሞ የአውሮፓ ህብረትና የግብጽ የጋራ መግለጫ ስለ ዓለም አቀፍ የውሃ አጠቃቀም ህግ ያሰፈረው ነጥብ ከሁሉም በላይ በጥንቃቄ ሊጤን የሚገባው መሆኑንም ዶክተር ዮናስ ያሰምሩበታል። ወደ 27 ሀገሮችን በአባልነት ያቀፈው የአውሮፓ ህብረት ከግብጽ ጋር አሶሲዬሽን አግሪመንት የተባለ ስምምነትን የተፈራረሙት እንደ አውሮፓውያን አቆጣጠር በ2001 ሲሆን ስምምነቱ ከ2004 ጀምሮ ወደ ተግባር መግባቱም ይነገራል። አሶሲዬሽን አግሪመንት የሚሉት ስምምነት የአውሮፓ ህብረት ከሌላ የአውሮፓ ህብረት አባል ካልሆነ አገር ጋር የሚያደርገው ስምምነት ሲሆን በህብረቱ ብቻ ሳይሆን በአባል አገሮቹ ጭምር መጽደቅ ያለበትና ለተፈራራሚው አገርም የተለየ የኢኮኖሚና የፖለቲካ ተጠቃሚነት ዕድልን ከህብረቱና ከአባል አገራቱ የሚያስገኝ መሆኑ ይገለጻል። በዚህ ስምምነት መሰረትም የሁለቱ አካላት ግንኙነት መሰረት መጣሉ የሚነገር ሲሆን ከዚያን ጊዜ ወዲህም ግንኙነታቸው በብዙ መልኩ መቀየሩ በስፋት ይሰማል። የአውሮፓ ህብረት ይህንን መሰል አቋም ለመከተል ለምን ፈለገ ለሚለው ማብራሪያ የሚሰጡት ዶክተር ዮናስ ጉዳዩ እከክልኝ ልከክልህ ወይም የፖሊሲ ንግድ አይነት ነገር መሆኑን ይገልጻሉ። በእኔ ግምት አውሮፓውያኑ የስደተኞችን ፍሰት መግታት ይፈልጋሉ። ከአፍሪካ ወደ አውሮፓ የሚሰደደውን ህዝብ ለማስቆም ግብጽ የተመቸችና ተባባሪ ሆናም ስለተገኘች ይህንን ካደረገች በምላሹ በአባይ ተፋሰስ ሊደግፏት የተስማሙን የሚመስለው። ሆኖም ጉዳዩ በጣም የተለጠጠ አቋም ሆኖ ነው ያገኘው። የውሃ አጀንዳ ሊለውጡት የሚፈልጉት የፖሊሲ ሸቀጥ መሆኑን መረዳት ይቻላል በማለትም አስረድተዋል። የሐሳብ ገበታ በተባለ ዩቲዩብ ገጽ ላይ ሰፊ ቃለ መጠይቅ ከሰሞኑ ያደረጉት በኢትዮጵያ የቀድሞው የአሜሪካ አምባሳደር እንዲሁም በአሜሪካ ውጭ ጉዳይ የአፍሪካ ጉዳዮች ረዳት ጸሐፊ ሆነው የሰሩት አምባሳደር ቲቦር ናዥ ስለዚህና ተያያዥ ጉዳይ አስገራሚ ሐቆችን ሲናገሩ ተደምጠዋል። ለረጅም ዘመን በዲፕሎማትነት ስሰራ አሳልፌያለሁ። ከዚህ ልምዴ የተማርኩት ዋና ቁም ነገር ደግሞ ጠረጴዛ እየደበደቡ መጮህ፣ መቆጣት፣ ፉከራ፣ ዛቻም ሆነ ሌላ ትወና በዲፕሎማሲው ዓለም የማይሰሩ መሆናቸውን ነው። በተለይም ከኢትዮጵያውያን ጋር ይህ አይነቱ ጨዋታ አይሰራም። ውሃው ወደፊትም በጣም አስፈላጊ ሀብት እየሆነ ነው የሚሄደው። ስለዚህ ተደራድሮ ስምምነት ላይ መድረስ ብቻ ነው መፍትሄው። ሀገሮች የየራሳቸው ፍላጎት እንዳላቸው መገንዘብ አስፈላጊ ነው። አሜሪካ በዚህ ጉዳይ ላይ መረጃ የላትም ወይም ፍላጎት አይኖራትም ብሎ መገመትም ያዳግታል። አሁን ግብጽ በጋዛ ቀውስ እንዲሁም በመካከለኛው ምስራቅ ቀጠና ጉዳይ ባላት ሚና በአሜሪካ ተፈላጊ ናት። አሜሪካ ለዚህ ጉዳይ ምን ያህል ቅድሚያ እንደሰጠችውም መታዘብ ይቻላል። ኢትዮጵያውያንም በአሁኑ ሰዓት አሜሪካ ከግብጽ ጋር ላላት ግንኙነት ትልቅ ግምትና ቅድሚያ እንደምትሰጥ መገንዘብና ይህንን ሐቅ ተቀብሎ መራመድ ይጠቅማቸዋል ነው የምለው በማለት ግብጽ በአባይ ጉዳይ ከምዕራባውያኑ ሊኖራት የሚችለውን ድጋፍ ተንትነዋል። አውሮፓ ህብረት በማያገባውና በማይመለከተው ጉዳይ ገብቶ በአባይ ተፋሰስ አጀንዳ ከግብጽ ጎን እንደሚቆም አቋም ማራመዱ ለረጅም ዘመን ሳይፈታ በዘለቀው በአባይ ተፋሰስ ጂኦፖለቲካዊ ውዝግብ ምን አይነት ተጽዕኖ ያስከትላል የሚለውን ጉዳይ በርካቶች ከወዲሁ እያነሱት ነው። በአንዳንድ ታዛቢዎች ግምት ግብጽ የአውሮፓ ህብረት አዲስ ሙሽራ የሆነችም ይመስላል። በአንድ ዓመት ጊዜ ልዩነት ብቻ አገሪቱ ከአውሮፓ ህብረት ጋር የመሰረተችው አጋርነት ከምንም ወደ ከፍተኛ ደረጃ መሸጋገሩ በሰፊው ይወራል። አንዳንዶች የአገሪቱን ስትራቴጂካዊ አቀማመጥ መሰረት አድርገው ግብጽ በአውሮፓ ህብረት ተፈላጊ የሆነችው ለንግድና ለኢኮኖሚ አጋርነት ባላት ተስማሚ ሁኔታ እንደሆነ ይገልጻሉ። ሌሎች ደግሞ ሀገሪቱ በመካከለኛው ምስራቅ ሰላም ማስፈን ሥራ ላይ ያላት ሚናና
በአረቡ ዓለም ያላት ተጽዕኖ ነው የአውሮፓውያኑን ወዳጅነት የጋበዘላት ሲሉም ይገልጻሉ። ከነዚህ በተለየ አስተያየት የሚሰጡ ወገኖች ግን ግብፅን አዲሷ የአውሮፓ ሙሽራ ያደረጋት ዋና ጉዳይ የስደተኞች አጀንዳ መሆኑን ያበስራሉ። በተለይ የሱዳን ጦርነት በፈጠረው ተጽዕኖ ከፍተኛ ቁጥር ያለው የሱዳን ስደተኛን አገሪቱ ማስተናገዷ ግብፅ በአውሮፓውያኑ ትኩረት እንድታገኝ ቁልፍ ጉዳይ ሆኗል የሚል ድምዳሜንም ሲሰጡ ይደመጣል። የሕግ ባለሙያው ዶክተር ዮናስ የአውሮፓ ሕብረት አቋም አደገኛ ውጤት ሊያመጣ የሚችል መሆኑን ዓለም አቀፍ ሕግን በማጣቀስ ያስረዱ ሲሆን ይህን እንዴት መቋቋም እንደሚቻልም መፍትሄውን አቅርበዋል። በዓለም አቀፍ ሕግ ስለመገዛት መግለጫው ይጠቅሳል። አባይ ለግብፅ ያለውን ጠቀሜታና የህልውና መሰረት ሲናገሩ ግን አባይ ለኢትዮጵያም ሆነ ለሌሎች የተፋሰሱ ሀገሮች ጭምር አስፈላጊና ወሳኝ የተፈጥሮ ሀብት መሆኑን መናገር ነበረባቸው። ዓለም አቀፍ የውሃ ሕጎች ስለመከተል ሲጠቅሱም ቢሆን በተፋሰስ ተጋሪ ሀገሮች ላይ ጉዳት አለማስከተል የሚለውን አንዲት ቁንጽል መርህ ነው የሚጠቅሱት። ግብፅ እየሄደች ያለችበት መንገድ ስህተት መሆኑ እየታወቀ የአውሮፓ ሕብረት የሚጠበቅበትን ገለልተኝነት በመጣስ ግብፅን መደገፉ አደገኛም ነው። አውሮፓ ሕብረት ከደገፈኝማ ከዚህ በኋላ ወደ አፍሪካ ሕብረት ድርድር ለምን እመጣለሁ ብላ ግብፅ እንድትደፋፈር የጥፋት መንገድንም ይጠርጋል። ግብፅ ለጥፋተኝነቷ በአውሮፓ ሕብረት ሽልማት ነው የተበረከተላት። ኢትዮጵያ ትንሽ አገር አይደለችም። በአፍሪካ ቀንድ ግዙፍ ተጽዕኖ ያላት አገር ናት። የአውሮፓ ሕብረት በቀጠናው ለሚያራምደው ጥቅም ኢትዮጵያን የሚያስቀይም አቋም መከተሉ ለራሱም ትልቅ ስህተት ነው። የአውሮፓ ሕብረትም ሆነ አባል አገሮቹ ይህን አቋማቸውን በራሳቸው ሊያጤኑት ይገባል። ኢትዮጵያም ቢሆን ይህ ጉዳይ በቸልታ እንዲታለፍ መፍቀድ የለባትም። የአውሮፓ ሕብረትን እንዲሁም አባል አገሮቹን ከማሳመን ጀምሮ በጉዳዩ ላይ ሚዛናዊ አቋም እንዲያራምዱ የሚያደርግ ጠንካራ የዲፕሎማሲ ሥራ መስራት ይጠበቅባታል ሲሉ የሕግ ምሁሩ ሐሳባቸውን አጠቃለዋል። የአውሮፓ ሕብረትና ግብፅ የሁለትዮሽ ስምምነት ከፈረሙ ወዲህ የጋራ ምክር ቤት መስርተው የቆዩት እንደ አውሮፓውያን አቆጣጠር በ2022 ዓመት ደግሞ በግንኙነታቸው ቅድሚያ የሚሰጧቸውን ወሳኝ ጉዳዮች መከለሳቸውና መለየታቸውን ይፋ አድርገው ነበር። በዚህ ጊዜ አጀንዳው ሜዲትራኒያን የሚባለው ዕቅድ ዋና የህብረቱ የውጭ ግንኙነት ፖሊሲ መሰረት ሆኖም ነበር ይባላል። የአውሮፓ ሕብረት ሜዲትራኒያንን ከሚጎራበቱ የደቡብ ሜዲትራኒያን አገሮች ጋር አጋርነት በመፍጠር የስደት ችግርን እልባት ለመስጠት አልሞ መንቀሳቀስ ጀምሮ ነበር። እንደ ግብፅ፣ ሞሮኮ፣ ቱኒዚያ፣ አልጄሪያን የመሳሰሉ የሰሜን አፍሪካ አገሮችንም ወሳኝ አጋር በማድረግ መቁጠር ጀምሮ ነበር። አንጋፋው አሜሪካዊ ዲፕሎማት አምባሳደር ቲቦር ናዥ ግብፅ የኢኮኖሚ የውጭ ግንኙነት ጥንካሬዋ ሀያላን ወዳጆችን ማፍራቷ ብቻ ሳይሆን የቀደመ ታሪኳ ሁሉ ጡንቻ ቢሰጣትም ነገር ግን በአባይ ጂኦፖለቲካ ያለው የኃይል አሰላለፍ መቀየሩን ይናገራሉ። በህዳሴ ግድብም ሆነ በአባይ ጉዳዮች ለኢትዮጵያ ሲከራከሩ የሚታወቁት የውሃ ጥናት ባለሙያው አቶ ፈቅ አህመድም ቢሆን ግብፅና ሱዳን ተመልሰው ወደ ሶስትዮሽ ድርድሩ መመለስ እንደሚያዋጣቸው ከሰሞኑ ተናግረዋል። ይህንን መረዳት ደረጃ ላይ ገና የደረሱ የማይመስሉት ግብጾች ግን ጉዳዩን ወደ አውሮፓ ሕብረት ሲያመላልሱት እየታዩ ሲሆን ሀያል ወዳጆቻቸውን በመጠቀም በኢትዮጵያ ላይ ተጽዕኖ የመፍጠር ጥረታቸውን እንደገፉበትም ከሰሞኑ እንቅስቃሴያቸው መገንዘብ ተችሏል። በብራስልስ የአውሮፓ ሕብረት ወሳኝ እንግዳ ሆነው የሰነበቱት የግብፅ ፕሬዝዳንት አልሲሲ ባለፉት ጥቂት ቀናት ደግሞ በተራቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን የካይሮ እንግዳቸው ሲያደርጉ መታየታቸው አገራቸው በኢትዮጵያ ላይ የምትከተለውን ሁሉን አቀፍ ጂኦፖለቲካዊ ተጽዕኖ የማሳደር ፖሊሲ እንደቀጠለችበት ማሳያ ሆኖ በሰፊው እየተነሳም ነው። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ፈጣን መረጃዎች የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ በመሆን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱ ትንታኔያችን ያደመጣችሁትን ይመስል ነበር። መልካም ጊዜ